ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኩኪ ቲዩብ ቤተሰቦች እንዴት ዋላችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛላችሁ። ዛሬ እንግዲህ አንድ ሐሳብ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ኩኪ ቲዩብን ከመጀመራችሁ በፊት ደግሞ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየታችሁም አይለኝ፣ አበረታቱኝ ማለት ነው። አብራችሁን ቆዩ። ውድ ተመልካቾቼ እንግዲህ እቺ ኡጋንዳ ማዳሟን ባለፈው ስትገል የሚያሳይ ቪዲዮ ተለቆ ነበረ። አንዳንድ አረቦች ግን እውነት የሚያናገራቸው አሉና እቺ የዚችን አረብኛ አዳምጧትና ተመልሰን እንገናኝ። ምን ነው ሁሉም እንዳንቺ በሆነ እያለ ብዙዎቹ ዛሬ እሷንም እየተቀባበሉ ግማሹ ሀሳቧን እየደገፈ ግማሹ እየተቃወመ ነው። እስቲ ቀጥታ ወደ ቪዲዮ እንከታተላት። أنا ما راح أتكلم عن موضوع هدى الشعراوي، لكن بتكلم عن العاملات بشكل عام. اتقوا شرهم، اتقوا شرهم، اتقوا شرهم. أنا كيف أتقي شرهم؟ أتقي شرهم بالمعاملة الحسنة. يا جماعة لا تستهينون في الموضوع، لا تستهينون في الموضوع. شخص تارك بلده وتارك أهله وتارك عيالها وجاية علشان لقمة عيش، فأهينها وأظلمها وأكسرها. يعني يمكن في لحظة غضب وظلم ممكن تسوي أشياء عظيمة. اتقوا شرهم. ايش بيستفيدون؟ انتم عاملوهم معاملة حسنة. يعني في بعض المنازل ما يوفرون مكان لها، ما في احترام للخصوصية، تنام بالصالة ولا تنام بالمجلس، غلط. يوكلونها بأعمال شاقة، تعالي شيلي هذا مثلا دولاب ولا شيلي سرير، وما في حد يساعدها، هي عاملة. أنا دافعة ومقدمة ودافعة مبلغ تشيل. والله العظيم في بعض المنازل كذا ما يساعدونها. عادي هم بإمكانهم يساعدون، عائلة كبيرة بإمكانهم يساعدون، بس ما يبون يساعدون. خلاص هي خدامة، هي تشيل كل شيء، غلط. عامليها بالحسنى، وفري لها مكان، لا تكلفينها بأعمال تفوق قدرتها. أعطيها وقت تنام فيه. في بعض الناس والله تنام آخر الليل والفجر تصحين، يعني ما يمديها تنام 5 ساعات. أكبر غلط. العاملة إذا عاملتيها معاملة حسنة والله العظيم تجلس عندك إن شاء الله 10 سنوات። ውድ የሀገሬ ልጆች እንግዲህ እቺ ማዳም ድምጿ ብዙ ነው፣ ግን እኔ ግማሹን ያሰማችሁ እጅግ በጣም አንጀት አርስ የሆነ ምላሽ ነው። በተለይ ለአረቦቹ ማንቂያ ደውል እንደሚሆን የተሰጣቸው። እነሱ ስለተገደለችው ብዙ ያወራሉ፣ ነገር ግን እቺ ደግሞ እሷን ብትጠየቅ ምላሽ አላት። አንዳንዴ እንቅልፍ አሰጧቸውም፣ የሚተኙት መኝታ በስርዓት አሰጧቸውም። መልሳችሁ ራሳችሁ ባረጋችሁት ነው ይሄ ችግር የደረሰው። ሰራተኞችን ካለካችሁ መልሰው እነሱ ሰውን አይነኩም፣ ካልደረሳችሁባቸው አይደርስባችሁም ብላ እንግዲህ ትክክለኛ እውነትንና ድካምን ያየች ማዳም ነች ዛሬ ላይ እየተናገረች ያለችው ማለት ነው። እና ደሞዝ እንዳልሰጣቻትም ነው ጓንዷ ዛሬ ላይ ብዙዎቹ ሰልፍ እየወጡላት ድምጽ እየሆኑላት ይገኛሉ፣ የሀገሮቿ ዜጋ ማለት ነው። ስለዚህ እቺ ማዳም እናንተ ናችሁ ችግር ያለባችሁ። ሁሉንም ስራ እንድትሰራ የሆነ ነገር እንኳን ሲወርቅ ነይ አንሺ እንጂ አንስታችሁ አትሰጧትም፣ አንስታችሁ አትሄዱም። ስለዚህ እሷም ሰው ናት፣ ይደክማታል፣ ልጅ አላት፣ ሀገር አላት፣ ቤተሰብ አላት። ስለዚህ ይሄ ሁሉ እየሆነ ደሞዝ ሲደርስ ፊት ትነሳላችሁ፣ በጊዜ አትሰጡም። ይሄ የእናንተ ችግር በራሳችሁ ላይ እየመጣባችሁ ነው እያለች ነው እንግዲህ በጣም ምርር ባለ ነገር እየተናገረች 10 ሰናዋት ትይል ሲያለችው ምንድን ነው 10 ዓመትም ቢሆን ትቀመጣለች። እናንተ በሰላም ከያዛችኋት፣ ደሞዙን በስራ ከሰጣችሁ፣ ካገዛችኋት እንደ ምንድን ነው የምታዩት? እንቅልፍ ስጧት። የእንቅልፍ ሰዓት መጨረሻ ላይ ትነሳለች፣ መጀመሪያ ላይ ቀድማ ትነሳለች። በዚህ ሰዓት እንኳን እንቅልፍ ሰው ልጅ ካልተኛ በትክክል ማሰብ አይችልም እያለኝ ነው እንግዲህ እቺኛዋ በጣም እየተናገረች ያለች። እውነት ለመናገር አንጀት አርስ ምላሽ ነው የሰጠችው። በተለይ ለአረቦቹ እድሜ ሽር ዝም ብያታለሁ። ብዙዎቹም ሽርሽር እያረጉት ይገኛል። ምክንያቱም ይሄ እውነትና እውነት እያለ ነው። ሌሊት 11 ሰዓት መጨረሻ ላይ ይተኛል። ከዛ በኋላ ልክ ደግሞ ጠዋት ላይ ትምህርት ቤት ለመሸኘት ደፋ ቀና ብድግ። ስለዚህ የሰው ልጅም በትክክል እኛ በተለይ አረብ ሀገር ያለች ሴት ምን ያህል ትዕግስተኛ ምን ያህል ስቃይና መከራ እንደቻለች
እግዚአብሔር ኃይልና ብርታት ሰጥቶ እንጂ እጅግ ከባድ ነው። በተለይ አንዳንድ ቤቶች ላይ ጓደኞችም ስላለኝ እጅግ ፈታኝ ነውና ስለ ሁሉም ነገር እግዚአብሔር ይመስገን። እህታችን እንግዲህ ምንም ሳትሆን በሰላም እንደምንገባ ተስፋ አረጋለሁ። እሷን ብትጠየቅ ምክንያት አላት። እንዴት አረጋለች? እርር ድብን ብላ ነው። ድርጊቷ ትክክል ባይሆንም ባልደግፈው እንግዲህ እሷ ይሄንን ውሳኔ እንድትወስን ያደረጋት የራሷን ምክንያት አላት ማለት ነው። ትታ መጥፋት ትችል ነበረ። ነገር ግን ብቻ ከባድ ነው። ዛሬ ላይ ብዙዎቹም ደንግጠው ጥቁሮችን አንቀጥርም፣ ጥቁሮቹን ከዚህ በኋላ ምን አምነን ነው የምንቀጥረው እያሉ ይገኛሉ። ስለዚህ አንዳንዴ በራሳችንም ስህተት ደግሞ አንዷ ምን ታደርጋለህ? ሁለት ኢትዮጵያዊ አንድ ቤት ይሰራሉ። ስራ በጠዋት ተነስተሽ ቁርስ ስሪ ብላ ያችኛው ማዳም እዛ ስትሄድ አንቺ ነሽ የምትሰሪው ስትል ቢላ አንስታ እንግዲህ እኔ አንዳንዴ እርስ በርስም እንደምንነካከስ አላቅም። ልብ ይስጠን ለሁላችንም። ስለተከታተላችሁኝ ቸር ሰንብቱ። ጊዜ